በትግራይ ክልል ሰላምና ጸጥታ ቢሮ ዛሬ ባወጣው ይፋዊ መግለጫ የህዝቡ መብትና ህልውና ሊከበር የሚችለው በጽኑ ትግል እንጂ በልግስና የሚገኝ አይደለም ሲሉ በአጽንኦት አስታወቀ። ቢሮው የካቲት 14 ቀን 2018 ዓ.ም ባወጣው በዚህ መግለጫ የፕሪቶሪያ የሰላም ስምምነት አፈጻጸም ላይ የታዩ ክፍተቶችና እየተስተዋሉ ያሉ ወታደራዊ እንቅስቃሴዎችን ግልጽ የጦርነት አዋጅ በማለትም ፈርጀዋል። በተለይም ስምምነቱ ለፈረሙ ህጋዊ አካላት እውቅና ከመስጠት ይልቅ ለግለሰቦች አሳልፎ የመስጠት ዝንባሌ መታየቱ በክልሉ ህዝብ መካከል መከፋፈል ለመፍጠር የበጀት የሰው ኃይል ተመድቦ እየተሰራ መሆኑም ታውቋልም ተብሏል። በትግራይ ላይ የተጋረጠ የህልውና አደጋ መሆኑ ተጠቁሟል። ወታደራዊ ሁኔታውን በተመለከተ በክልሉ ላይ የተፈጸመው የድሮን ጥቃት መኖሩን የጠቀሰው መግለጫው የፌዴራል መንግስት ከፍተኛ ቁጥር ያለው ሰራዊትን በዘመናዊ ጦር መሳሪያዎች በማከማቸት ትግራይን የመክበብ እንቅስቃሴ እያደረገ መሆኑ ተገልጿል። ይህ አይነቱ ማስፈራሪያ ኃይል የማሳየት ተግባር የትግራይን ለማንበክ የሚደረግ ሙከራ ቢሆንም ህዝቡን በኃይል የማሸነፍ እንደማይቻልም ታሪክ ያለፉት ተሞክሮች ያረጋገጠ እውነት ነው ብለዋል። በመሆኑም የትግራይ ሰራዊት ትጥቁን የሚፈታው የክልሉ ህገ መንግስት የግዛት አንድነት ሲረጋገጥ፣ ተፈናቃዮች ወደ ቀድሞ ቀያቸው ሲመለሱ፣ ህዝቡ የራሱን ዕድል በራሱ መወሰን መብት በተግባር ሲረጋገጥ ብቻና ብቻ ነው ብለዋል። ቢሮው ዛሬ ከመቀሌ ባወጣው መግለጫ የትግራይን ህዝብ ትዕግስት እንደ ፍርሃት መቁጠር ስህተት መሆኑን ገልጾ አሁን ያለው ወታደራዊና ፖለቲካዊ ጫና የህዝቡን ስቃይ የሚያራዝብ በመሆኑ በሰራዊቱ ከህዝቡ ጎን ቆሞ የመመከት ታሪካዊ ኃላፊነት እንደሚወጣ አረጋግጠዋል። በአመራር ደረጃ የሚታዩ የግለሰቦች ክህደት ለጠላት ከማጎብደር ሰራዊት ጽናት ላይ ምንም አይነት ተጽዕኖ እንደማይኖራቸው የጠቀሰው መግለጫው ይልቁንም እንዲህ ያሉ አጋጣሚዎችን የውስጥ ጥራት ለማድረግ የሚረዱ መሆናቸውን ጠቁሞ ህዝቡ ጥፋት ላይ የተሰለፈ አካላት ወደ ህዝባቸው እንዲመለስም ጥሪ አቅርበዋል። ታዋቂው የሜክሲኮ እጽ አዘዋዋሪ ቡድን መሪ ኤልሜንቾ ተገደለ። ሰላም ጤና ይስጥልኝ ክብራትና ክብራን የፍኖተ ዜና ተከታታዮች ቻናሉን ፎሎና ላይክ ማድረጋችሁን እንዳትዘነጉ። በዓለም ላይ ካሉ አደገኛ እጽ አዘዋዋሪዎች አንዱ ተብሎ በአሜሪካ ጭምር ሲፈለግ የነበረው የታዋቂ ሜክሲኮ እጽ አዘዋዋሪ ቡድን መሪ ኤልሜንቾ መገደሉ ተዘግቧል። ይህንን ኦፕሬሽን ያካሄደው የሜክሲኮ ጦር ኃይል ሲሆን በታልፓል ከተማ በተደረገ ድንገተኛ ጥቃት ነው መገደሉ የተገለጸው። የመሪውን መገደል ተከትሎ በቡድን ታጣቂዎች በአገሪቱ አመጽ የቀሰቀሰ ሲሆን ኤር ካናዳና ሌሎች የአየር መንገዶች ወደ አካባቢው የሚያደርጉትን በረራም አቋርጠዋልም ተብሏል። የኤልሜንቾ ቡድን እንደ መደበኛ ጦር ሰራዊት የሰለጠነ ታጣቂዎች፣ ዘመናዊ ድሮኖች፣ የታጠቁ ተሽከርካሪዎችና ሚሳኤሎችን በመጠቀም ይታወቃል። ወደ አሜሪካ፣ አውሮፓና ኤዥያም ከፍተኛ መጠን ያለው ውስጥ በማሰራጨት ቀዳሚ እንደሆነለም ይነገራል። ከዚህ ቀደም የአሜሪካ መንግስት ለዚህ ግለሰብ መያዣ $15 ሚሊዮን መድቦ ነበረም ተብሏል።